አንደበት ፖድካስት የመሸመት ባህል እንዴት እንደመጣ ወደዚህ ምንድነው የሚለውን የደስታ ቅዠት እንዴት ተጀመረ በስተጀርባው ምንድነው ያለው ኮንሱመሪዝም የመሸመት ባህል ማሽኑ ምንድነው የሚለው ነገር እናያለን መጨረሻ ላይ ደግሞ ከዚህ አዙሪት እንዴት መውጣት እንደምንችል እንዴት መስበር እንደምንችል ስለሱ እናወራለን ደግሞ ሳይክል ውስጥ እንገባና ሂዶኒክ ትሬድሚል የሚባለው ነገር ማለት ነው አንዴ ካደረግን በኋላ ደግመን ነው የምናደርገው ደግሞ መግዛት ኦኬ አጀማመሩ እንዴት ነው በ19ኛውና በ20ኛው ልክ 20ኛው ክፍለ ዘመን ልክ ሲጀምር የዛኔ ወደ ኢንዱስትሪያል ሬቮሉሽን ተሸጋገረንና ልክ የሲግመንድ ፍሮይድን ሐሳብ ወስዶ ሳይኮአናሊሲስ የሚባለውን ሐሳብ ወስዶ ኤድዋርድ በርኔ በቃ ሸጠልን ቁርስን ሳይቀር ማለት ነው ሲጋራ ሳይቀር ለስታተስ ጌም የምናደርገው ከሆነ ኮንሱመሪዝም በቃ ወጥመዱ በልቶናል ማለት ነው በጣም የሚገርማችሁ አንድ ስትሮቤሪ ይሄው እዚህ ጋር እንደው ማድረግላችኋለሁ አንድ ስትሮቤሪ $20 አንዷን ላክዠሪ ነው ኦርጋኒክ ነው ይሏቸዋል ከዛ ያው አቅም ያለው ይገዛል ኢንፍሉዌንሰሮች ሄደው እዛ ይገዛሉ ከዛ ሌላውም ግር ብሎ ይሄዳል ኢኮኖክስ የሚባል ለምሳሌ ጂም አለ $40,000 የአመት ሰብስክሪፕሽን አላቸው $40,000 ይሄ እንግዲህ የካፒታሊስት በደንብ አድርገው ሸጠውልናል ኮንሱመሪዝምን $40,000 ራሳቸውን የሚሰሩልን ያለና ጠጣ ይለዋል ዋጋውን አይቶታል ያኛው ቦትል ወርዶ ነው ጠጣ ይባላል አልጠጣም ጠጣ እንጂ አልጠጣም እኔ ነኝ እኮ የምከፍለው ጠጣ አልጠጣም ምን ነው ሲባል አይ ጋሼ አንደበት ፖድካስት እንደናችሁ ተመልሰናል በሶሎ ቪዲዮ በጣም አመሰግናለሁ ሶሎ ቪዲዮን ላበረታታችሁኝ ሁላችሁንም ኮሜንት ለጻፋችሁልኝ ያው እዚህ ፖድካስት ላይ እንደምታውቁት ሞዶን ቶፒክ ያነሳን እናወራለን አንዳንዴ ደግሞ ጌስት ይመጣል አንዳንዴ ደግሞ የፊትነስ ኮንቴንት ተሰጣችኋለሁ ቭሎግ አለ የተለያየ ነገር ሰብስክራይብ ማድረግ አትርሱ ዛሬ ላወራችሁ የመጣሁት ስለ ኮንሱመሪዝም ነው የመሸመት ባህል ወይንም ልምድ የሚለው ነገር ነው በጣም ዛሬ በተን አድርገን እንድናወራበት የፈለኩት በጣም አስፈላጊ ቶፒክ ነው ሊወራበትም ይገባል ብዬ ስለማመን ነው ኢንትረስትም ያደርገኛል አንዳንድ ነገሮች ለማገላበጥ ሞክሬያለሁ ለማንበብ ለማየት ቪዲዮዎችን በጣም ወሳኝ ቶፒክ ነው የመሸመት ባህል እንዴት እንደመጣ ወደዚህ ምንድነው የሚለውን የደስታ ቅዠት መጀመሪያ እሱ እናያለን ሁለተኛው ደግሞ እንዴት ተጀመረ በስተጀርባው ምንድነው ያለው ኮንሱመሪዝም የመሸመት ባህል ማሽኑ ምንድነው የሚለው ነገር እናያለን መጨረሻ ላይ ደግሞ ከዚህ አዙሪት እንዴት መውጣት እንደምንችል እንዴት መስበር እንደምንችል ስለሱ እናወራለን እስከ መጨረሻው እዩት አንደበት ፖድካስት ሰብስክራይብ ማድረግ አትርሱ በድጋሚ ኦኬ ጀምረናል መጀመሪያ መወራት ያለበት የሸማችነት ባህል ምንድነው ኮንሱመሪዝም ምንድነው የደስታ ቅዠት ብዩዋለሁ ምክንያቱም ከጀርባው የደስታ ቅዠት ስላለው ማለት ነው ቃሉንም በጣም ስለወደድኩት ነው ኮንሱመሪዝም የሚለው ዴፊኒሽን የሸማችነት ባህል እኔ በጠየቅ ቁሳቁሶችን የመሰብሰብ አባዜ የሚበረታታበት የማህበራዊ ኢኮኖሚ ወይንም አስተሳሰብ ነው ብዬ ነው የማምነው ትንሽ ውስብስብ ከሆነ አንድ ሰው የሚያስፈልገውን ነገር መሰብሰብ ከዛ ደግሞ የሰበሰበው ነገር ደግሞ ደስታን ያመጣልኛል ብሎ ሲያምን that is consumerism ያመጣልሃል ተብሎ ፕሮግራምም ሲደረግ consumerism ነው ይሄን ቶፒክ ላወራ የተነሳሳሁት አሜሪካ የነበርኩበት ጊዜ የዛሬ አንድ ወር በጣም በሚገርም ሁኔታ consumerismን እስከደነግጥ ነው ያየሁት በሄድኩበት ሞል በአጠቃላይ ከኒውዮርክ ጀምሮ everywhere I go ሙሉ ነው ሰው በቃ ይገዛዋል ማለት ነው ምንም አያቆምም ነንስታፕ ምግብ ቤቱ ስትሄዱ በቃ እንቅስቃሴ አለው ሁሉም እንደበላ ነው ኮንሱም የማረክ የመግዛት የአባዜ በደንብ ያለበት ሀገር ነውና ልክ እዚህ ስመለስ ሀገራችን ውስጥም በደንብ እየገባ ነው በደንብ አድርጎ ይሄ ሶሻል ሚዲያ በአጠቃላይ ፕሮግራም አድርጎታል ሰውን እኔንም ጭምር ማለት ነው ደስታ ያመጣልሃል መግዛት የማትፈልገውን ነገር ግዛ ሰብስብ ብራንዶች ሰብስብ የሰው ልጅ ማንነት በሰብስታንሱ ሳይሆን በሰውነቱ ሳይሆን ባለው ንብረት ሆኗል ምን አይነት መኪና ነው የሚነዳው ምን አይነት ቤት ውስጥ ነው የሚኖረው
ስታተስ ነው ጨዋታው። ምን አይነት ስልክ ነው የያዘው? እዚህ አይፎን ደግሞ ከሆነ 13 ነው 14 ነው 17 ነው። የሰው ማንነት በዛ መተመን ጀምሯል። that is consumerism። ፕሮግራም ያደርጉናል። በጣም የሚገርመው ነገር ምንድነው? ሰውም ያንንም ተቀብሎት እየተነዳ ነው። ደስታ ያመጣልሃል። አይፎን 17 ግዛ፣ 16 ምንም አያደርግልህም። እሱ በቃ የድሮ ነው ቀርቷል። ግን አንድ ሰው ቆም ብሎ ቢያየው 16 እና 17 ያን ያህል ለውጥ የለውም። እኔ በ17 ነው የምጠቀመው። እኔም አንደኛው ነኝ። ያው ከሚነዱት ውስጥ ነኝ ለማለት ነው። 16 አሪፍ አይደለም ተብዬ 17 እንድገዛ ተደርጌያለሁ። ምን ያህልስ እንጠቀምበታለን? ለውጡንስ እናውቀዋለን ወይ ነው? የስታተስ ጌም ሆኗል። ለሰው ማሳየት ነው። እኔ ያለኝ አይፎን 17 ነው፣ አንተ ያለ 14 ነው። ስለዚህ እኔ የተሻልኩ ነኝ አይነት ነገር ነው። እኔ የምለብሰው ብራንድ ያለው ልብስ ነው፣ አንተ ደግሞ የምትለብሰው አይደለም። ስለዚህ እኔ ደስተኛ ነኝ፣ የኔ ስታተስ ከፍ ያለ ነው፣ የኔ ተፈላጊነት ከፍ ያለ ነው። ግን ውስጡን ብትመረምሩት ያ ሰውዬ ደስተኛ ነው ወይስ አይደለም የሚለው ነገር በደንብ መታሰብና መወራት አለበት። ትርጉሙን ነው አሁን እያወራን ያለ ነው። ውስጣችን በደንብ አድርገው ፕሮግራም አድርገውናል። ይሄ የካፒታሊዝም ዓለም በቃ እየነዳን ነው በደንብ አድርጎ። እስቲ ስለ ትራፑ እናውራ። ትራፑ በጣም መወራት አለበት፣ ወይንም ወጥመዱ ከባድ ወጥመድ ነው ያለው ብዬ ነው የማምነው፣ ኮንሱመሪዝም የሚባለው ሐሳብ። ምክንያቱም ምንድነው ወጥመዱ? ብዙ ሰው ፕሮግራም ሲያረጉን ደስታ እንደሚያመጣልን። ለምሳሌ አንድ ሰው የሆነ ጃኬት በርዶት ቢለብስ ነው ትክክል ወይስ ጃኬቱ ብራንድ አለው is Louis Vuitton እና Louis Vuitton ደግሞ ስታተስን ይናገራል የሚለው ነው ትክክለኛው? ብዙ ሰው እኔ እንደውም እንደ ፋራ ነው የማየው። አትስቺን Louis Vuitton ነች ምናምን ብሎ ሲያሳየኝ come on bro፣ አንደኛ Louis Vuittonን ከልብ አውቀው ነው ወይ ገዛኸው ወይስ ተነድተ ነው? does it really buy your happiness? በጣም ሲምፕል የሆነ ነገር ለብሰ ደስተኛ መሆን ትችላለህ፣ ግን የመረጥከው ያንን ፓት ነው። በርዶ አይደለም ልብሱን የገዛኸው፣ ደስታ ያመጣል ስለተባልክ ነው። የዛኔ ወጥመዱ ይዟል ማለት ነው። ትራፑ ከባድ ነው። እኔም ልክ እንዳልኳችሁ ከደሙ ነፃ ሆኜ አይደለም። እኔም ሲስተሙ በደንብ አድርጎ እየገረፈኝ ነው። ምክንያቱም እኔ የምኖርበት ዓለም የካፒታሊዝም ዓለም ነው፣ ሁላችንም የምንኖርበት። ግን ይሄ ቪዲዮ የምሰራው ለምንድነው? ቆም ብለን እንድናስብ ነው። ዝም ብለን እንዳንደዳ ነው፣ እንድንጠይቅ ነው። ኮንሱመሪዝም ዓለሙ ግዛ 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 ነው የሚለን። ማስታወቂያው ምኑ በየቦታው የምናየው ያለዚህ ደስታ አይመጣም። አንተ እኮ የፋሽን ትሬንድ መከተል አለብህ። ፋሽን ትሬንድ ደግሞ ካልተከተልክ ፋራ ነህ፣ ወደኋላ ቀርተሃል፣ ደስተኛ አይደለህም፣ ዩ ባክወርድስ የሚል ነገር በደንብ ጭኖብናል። ትራፑ ያ ነው ወጥመዱ። ወጥመዱ ደግሞ ካያችሁት ብዙ ጊዜ ይሰራል። ስንት ሰው ወጥመዱ እንደበላው ያው ራሳችሁ መመርመር አለባችሁ። ማኑፋክቸርድ ኒድ አለው። ማኑፋክቸርድ ኒድ አለው ማለት እነሱ ራሳቸው የፈጠሩልን ፍላጎት ነው። ፍላጎት እንዲኖረን ተደርገናል፣ ያለ ፍላጎቱ ስለማንገዛ ማለት ነው። this is the new trend። ትዝ ይለኛል አዲዳስ ሳምባ የመጣ ጊዜ ማይ ጋድ ያላረገው ሰው የለም። ከዛ ደግሞ ልክ በአንዴ ትሬንዱ ወጣና ደግሞ ወደ ሌላ ጫማ ሄደ። የዛኔ ሰው ሁሉ በቃ አዲዳስ ያደረገውን መደበቅ ጀመረ። 2 ወር አድርጎት ማለት ነው። እና ኮንሱመሪዝም በጣም ነው የሚጫወትብን። ትሬንድ ይሰጡናል። ይሄ ነው ትሬንዱ፣ ይሄ ነው መደረግ ያለበት፣ ይሄን ካላደረክ ወደ ኋላ ቀርተሃል። መዘዝ አለው፣ ኮንሲኩዌንስ ከባድ አለው። ሰዎች ውስጣቸው ያለውን ባዶነት ለመሙላት ነው ያንን ነገር የሚያደርጉት። ግን አደንደረደ ያንን ስለገዛ ነው ደስተኛ ያረገንም ሙሉ ያረገንም። ስቲል ባዶ ነን። ቴምፖራሪ ኒድ ነው። ብልጭ ብሎ የሚጠፋ ነገር ነው። ከዛ ደግሞ ሳይክል ውስጥ እንገባና ሂዳኒክ ትሬድሚል የሚባለው ነገር ማለት ነው። አንዴ ካደረገን በኋላ ደግመን ነው የምናደርገው። ደግሞ መግዛት። ሚኒማሊስት ለመሆን መሞከር አለብን። የሚያዋጣን ነገር ያ ነው ብዬ ነው ማምነው። ስለሱ ግን እናወራለን። እንዴት እንደተጀመረ እናወራ። ከጀርባው ደግሞ ምን እንዳለ መመርመር አለብን። ዛሬ መርምራችሁ መድረስ አለባችሁ። ይሄን ቪዲዮ አይታችሁት ኦኬ። አጀማመሩ እንዴት ነው? በ19ኛውና በ20ኛው ልክ 20ኛው ክፍለ ዘመን ልክ ሲጀምር
የዛኔ ወደ ኢንዱስትሪያል ሬቮሉሽን ተሸጋገርን እና ልክ ወደ ኢንዱስትሪያል ሬቮሉሽን የሰው ልጅ ሲሸጋገር ከአግሪካልቸር ማለት ነው ወደ ኢንዱስትሪያል ሬቮሉሽን ልክ ስንሸጋገር ከልክ በላይ ፕሮዲውስ መደረግ ተጀመረ። ብዙ ነገር ማስ ፕሮዳክሽን የሚባለው ነገር ከልክ በላይ ማምረት ማለት ነው። ፋክተሪዎቹ በቃ ስራ አልፈቱ። በቃ ይታተማል፣ ይሄ ልብስ ይሰራል፣ መኪናው ምኑ ልክ ይሄ ነገር ሲደረግ ኦኬ እያመረትን ነው፣ ግን ኮንሱም የሚያደርገው ሰው የለም። ሰፕላይ እና ዲማንዱ አልተጣጣመም። ስለዚህ ሰፕላዩ አለ፣ ዲማንዱ ግን የለም። ዲማንዱን ለማምጣት በተለያየ መንገድ ይሄ ነገር ያው የምታውቁት ኤድዋርድ በርኔ ፋዘር ኦፍ ፕሮፓጋንዳ የሚባለው ሰውዬ ትልቅ ጨዋታ እዚህ ላይም ተጫውቷል። ፋዘር ኦፍ ፕሮፓጋንዳ ነው እንግዲህ የሚሉት። ፕሮፓጋንዳ የሚልም መጽሐፍ አለው። እንዴት ኮንሱመሪዝም እንዳደረገን ነው የሚያሳየው ፕሮፓጋንዳ የሚለው መጽሐፍ። ብቻ ኢንዱስትሪያል ሬቮሉሽን የመጣ ጊዜ መሸጥ ስላለበት ሞደርን ማርኬቲንግ የሚባለው ነገር ማርኬት መደረግ አለበት። ማርኬት ካልተደረገ ምንም ነገር አይሸጥም። ስለዚህ ወደ ማርኬቲንግ መጣ። ሰዎች እንዳለ በአጠቃላይ የሲግመንድ ፍሮይድን ሐሳብ ወስዶ ሳይኮ አናሊሲስ የሚባለውን ሐሳብ ወስዶ ኤድዋርድ በርኔ በቃ ሸጠልን፣ ቁርስን ሳይቀር ማለት ነው፣ ሲጋራ ሳይቀር ያልሸጠልን ጉድ የለም። ይህን ሲጋራ የምታጨስ ሴት ኢንዲፔንደንት ነች። ብሬክፋስት ደግሞ ዶክተሮች ጋር ሄዱ ደግሞ ብሬክፋስት ከበላችሁ በጣም ጤነኛ ትሆናላችሁ፣ አስፈላጊው ምግብ ብሬክፋስት ነው ብሎ በቃ ፕሮግራም አደረግን። ዶክተሮች ሲነግሩን እኛም እሺ ብለን መብላት ጀመርን። ከዛ ብሬክፋስቶቹ መሸጥ ጀመሩ፣ ሲጋራው መሸጥ ተጀመረ፣ ሸቀጡ እንዳለ በቃ መሸጥ ጀመረ ማለት ነው። ይሄ the birth of modern marketing ነው። ልክ በ19ኛው ክፍለ ዘመን ወደ 20ኛው ልክ ሲጀምር አካባቢ ማለት ነው። ቅድም እንዳልኳችሁ ሎጂክሊ የሚያስብም ሰው ጠፋ፣ የሚነዳ ሰው በዛ የዛኔ። ከዛ ከባድ ሽፍት መጣ ማለት ነው። ያው እንደምናውቀው አሁን በሶሻል ሚዲያው በምኑ በማጋዚኑ በተለያየ በቲቪው ግዛ ደስታ ይመጣልሃል፣ ግዛ ጤነኛ ትሆናለህ፣ ግዛ ይሄን ካልገዛ ወደ ኋላ ቀርተሃል፣ ግዛ። እኛም ሀገር በጣም አለ። እዛ ደግሞ ያው ክሬዲት መስጠት ተጀመረ። ክሬዲት ሲመጣ ነገሩ በቃ ድብልቅልቆ ወጣ ማለት ነው። የሆነ ነገር ሰስቴይነብል ያልሆነ ነገር መስራት ጀመሩ። ዘላቂነት የሌለው ነው ማለት ነው፣ በአንድ የሚፈራረስ ነገር። አሁን ለምሳሌ ፋስት ፋሽኖች አሉ። በልብስ ብናየው ትልቅ ኢንዱስትሪ ነው ባይ ዘ ዌይ ቴክስታይል። እና ልብሱ አንድ ቀን ለብሰው ስታጥበው ዋሽንግ መሽን ውስጥ ስትከተው በቃ ስትሪንጉ ዝም ብሎ ከደካማ ስትሪንግ ነው፣ ክር ነው የተሰራው። ደግማ አታረገውም፣ ከለሩ ፌድ ያደርጋል፣ አይቆይም። ምክንያቱም ደግመ መግዛት አለበት። በዚህ ተጨማሪ ላይ ደግሞ ክሬዲት ይሰጠዋል። እንዴ ችግር የለውም ክሬዲት ካርድ አለ እንዴ በክሬዲት ግዛ። ልክኛ ገር አሁን በክሬዲት መኪና እንደሚሸጠው ማለት ነው። በቃ በክሬዲት ነው ሰው ሁሉ አይደል አዳዲስ መኪና የሚነዳው። አዲስ መኪና ግዛ። አስፈላጊ ከሆነ ችግር የለውም የሚያስፈልገው ሰው ከሆነ። ግን ለስታተስ ጌም የምናደርገው ከሆነ ኮንሱመሪዝም በቃ ወጥመዱ በልቶናል ማለት ነው። ወጥመዱ ከተበላም በኋላ ያው ስልክ ራሱ ብታዩ መጀመሪያ የሚሰሩት ስልኮች የሆነ ጊዜ ባትሪያቸው አይቀየርም። ምክንያቱም ሲያልቅበት ቶሎ እንድትገዛ ማለት ነው። በዛ ላይ ደግሞ ኩል እንዳልሆንክ አንተ ወደ ኋላ እንደቀረ አይነት ነገር ይጫነባል። የዛኔ አይፎን 17ን ሮጠ ትገዛዋለህ ማለት ነው። ምክንያቱም ህብረተሰቡ አምኗል። አይፎን 17 ካልያዝክ ዩና ኩል ተብለሃል። ሰውም ይንቀሃል፣ የሚያከብርህም አለ። አዲሱን BYD ስትነዳ ወይ ቤንዝ ስትነዳ ከፖይንት A to point B ይወስደኛል ሳይሆን አሁን የሰው ልጅ ስታተሱ ነው። በቃ እኔ ካንተ የተሻልኩ ነኝ because I drive BYD የሚል ነገር መጣ ማለት ነው። እና መናናቅም መጣ። የሰው ልጅ ላለመናቅ እኔ የተሻልኩ ነኝ ለማለት ስታተስ ጌሙን ለማሳየት ስታተስ ጌም የሚል አሪፍ መጽሐፍ አለ። ስለዚህ የሚያስረዳ ሰው ሁሉ ይሄንን ነገር ማድረግ ጀመረ ማለት ነው። which is very sad። ፕሮግራም አድርገውናል። ወጥመዱ በደንብ ሰርቷል። በደንብ እየነዱን ነው። አሁን በጣም ነው የሚያስፈራው። በተለይ አሜሪካ ሀገር፣ ውጭ ሀገር በአጠቃላይ እንዲመቸን አድርገው ነው ዲዛይን ያደረጉት። ሱፐርማርኬት ስትገባ የሆነ አይል ላይ የሆነ ቦታ ላይ ወተት አለ። ወተቱን ለመግዛት ወተት በጣም ያስፈልግሃል፣ ቶሎ የምትገዛው ነገር ነው። ወይንም በጣም የሚያስፈልግህን ነገር ለመግዛት ስትሄድ አውቀው እዛ ጋር ነው የሚያደርጉልህ። ዲዛይን የተደረገው ሱፐርማርኬቱ ራሱ on purpose ነው፣ ሳይኮሎጂካሊ ነው። ያንን ልትገዛ ስትሄድ የሆነ ነገር አይተህ እንድትገዛ ነው። ልትከፍል ስትል እዚህ ጋር ይደረድሩልሃል። አንዱ ብድግ ታደርጋለህ።
በደንብ ነው። ከላይ የሚቀመጥ ሼልፍ እና ከታች አንድ አይደለም ዋጋው። ሰፕላየሩም የሚከፍለው አንድ አይደለም እና በጣም ይሄ ኮንሱመሪዝም ከልክ በላይ የኮንሱመሪዝም የሸቀጥ ዓለም በደንብ እየተጫወተብን ነው። ቆም ብለን ፖዝ አድርገን ካላሰብን ከባድ ነው። ፋስት ፋሽን ብዙ ሰው ተጫውቶበታል። በቃ የሆነ ኮድ ስም መጥራት ባልፈልግም የሆነ ብራንድ ስላደረገ he thinks he's cool ሉዊ ቪቶን ድጋሚ ቤልት ስላደረግ doesn't make you cool or የተሻልከ ሰው ነህ ማለት አይደለም። just ሌብል አድርገው የሆነ ብራንድ ነው ይሸጡልህ። የነዱ ብዙ ብር ያስከፈሉ አቅም ላለው ሰው I don't think it's a problem ግን ተጣጥሮ የሚገዛው ሰው ነው እኔ ልክ አይደለም ከሚሉት ነኝ። ተጣጥረ ተጋግጠ የምትገዛው ከሆነ ያንን ነገር በሌለህ ብር ለማታቀውን ሰው ለማስገረም ኢምፕሬስ ለማድረግ የምታረገው ነገር ትክክለኛ አካሄድ አይደለም። ይሄ እንዴት እንደተጀመረ ነው የሚያሳየው። buy now pay later የሚባለውን አውርተንበታል። ችግር የለውም ንደው መኪናው ቀስ እያልክ በየወሩ ትከፍላለህ። ችግር የለውም አፓርትመንቱንም ግዛው። አፓርትመንቱን ከገዛው በኋላ ደግሞ ቀስ እያልክ በክሬዲት ትከፍላለህ። እንዴ ምን ችግር አለው? በ20 ዓመት ፕላን 20 ዓመት ያስፈራል እኮ አንድ ሰው 20 ዓመት ሙሉ ሲከፍል ፍርሃት ነው። ይሄ መፈራት ያለበት ነገር ነው። አጀማመሩ ይሄን ይመስላል። ኦኬ ስለ ኮንሱመሪዝም ይሄን ያህል ካወራን አመጣጡን ካወራን እንዴት ነው ከዚያ ዙሪት መውጣት ያለብን የሚለው ነው ዋናው ሐሳብ አይደለ? እዚህ ድረስ ስላያችሁት በቃ እድለኛ ናችሁ ማለት ነው። ተጠቅማችኋል ማለት ነው። ከዚያ ዙሪት መውጣት አለብን። አወጣጦች ደግሞ ያው የራሳቸው መንገዶች አሉ። ሚኒማሊስት ብሉፕሪንት አለ። እንዴት አንድ ሰው ሚኒማሊስት መሆን እንደሚችል የራሱ ብሉፕሪንት አለ። እስቲ እንሂድበት። የመጀመሪያው ዋይ ለምን የሚለውን ነገር ነው። የሆነ ነገር ስንገዛ ለምን የሚለውን ነገር መጠየቅ አለበት። ናን ኢሰንሻል እና ኢሰንሻል የሚባለው ነገር መለየት አለበት። በጣም አስፈላጊና የማያስፈልገው ነገር ካልጠየቀን ፖዝ አድርገን ዝም ብለን ነው የምንነዳው። ኮንሱመሪዝም ይጫወትብናል። ወጥመዱ ድጋሚ ይበላናል ማለት ነው። ይሄን ነገር የምገዛው ከልብ አስፈልጎኝ ነው ወይንስ ደብሮኝ ነው? ወይንስ ለስታተስ ነው? ወይንስ ስትሬስ ሆኜ ነው ተጨናንቄ ነው? ወይንስ የሆነ ሰው ለማስገረም ኢምፕሬስ ለማድረግ ነው የሚለው ነገር በጣም ወሳኝ ነው። ብዙዎቻችን ይሄን ነገር አንጠይቅ። የዛኔ የሚያስፈልገንን ነገር ነው የምንገዛው ማለት ነው። ስታተስ ጌም ነው ለማናቀው ሰው ወይስ አስፈልጎን ነው? ዋይ የሚባለው ነገር ኦዲት ማድረግ መቻል አለብን። ሌላኛው የ48 ሰዓት ህግ ብየዋለሁ ወይንም ሩል ብየዋለሁ። የሆነ ነገር በጣም የምንፈልገውን ነገር ስቶር ውስጥ ካየን ራሳችንን ቆም ብለን 48 ሰዓት መስጠት መቻል አለብን ከመግዛታችን በፊት። ኮምፐልሲቭ ባይንግ ኮምፐልሲቭሊ የምናደርገው ነገር አለ አይደል? ሳናስብ እሱን እንድናረጋጋው ያደርገናል ማለት ነው። ብዙ ጊዜ በኢምፐልስ ነው የምናደርገው። ግዛው፣ ውሰደው፣ ብድግ ነው። እንደዛ መሆን የለበትም። ማሰብ አለብን። በተለይ ተለቅ ያለ ትልቅ በጀት የሚፈልግ ነገር ስንገዛ ማለት ነው። ይሄ በጣም ወሳኝ ነው። ሶስተኛው ዝም ብሎ የማይረባ ነገር ከማጋበስ ጥራት ያለው ነገር ጋር መሄድ መቻል አለብን። ይሄ የሚኒማሊስት አስተሳሰብ ነው። ያስፈልገኛል ወይ ብለናል። ከዛ 48 ሰዓት ሰተነዋል። ቀጥሎ ደግሞ መሆን ያለበት ኳሊቲ ላይ ይቆያል ወይ? ቅድም እንዳልኳችሁ ዝም ብሎ የማይረባ ነገር መሰብሰብ ሳይሆን የሚያስፈልግ ነገር ኳሊቲ ላይ ፎከስ እናድርግ፣ ይቆይልናል። ብራችንም ለሚገባው ነገር እናውለዋለን ማለት ነው። ርካሽ ነገር ላይ አይውልም። ስለዚህ ረጋ ብለን ኳሊቲ ነገር ላይ አለበለዚያ ደግመን ነው የምንገዛው ቺፕ የሆነ ነገር ስንገዛ ማለት ነው። ይህን በጣም ማሰብ አለብን። አንደኛው የሚኒማሊስት አስተሳሰብ ይሄኛው ነው። ሰስቴይነብል ብራንድ ጂንሱ ባንድ ፌድ የሚያደርግ ነው እና ወይ የሚቀዳደድ ነው ወይስ የሚቆይ ነው? ሊቫይስ ነው ወይስ ዝም ብሎ የቻይና ምርት ነው? አለ ባይዘው የቻይና ምርት በጣም የማይረባ እሱን ፎከስ ማድረግ አለብን። ከባድ ስለሆነ አይደለም ባይዘው የሆነ እቃ ከባድና ስንሸከመው ስለሆነ አይደለም። ጥራትና ክብደት የተለያዩ ነገሮች ናቸው። ይሄም ሌላ ታፒክ ነው፣ ሰፊ ታፒክ ነው። ስለሱ ግን አናወራም ዛሬ። አቴንሽን ያስፈልገናል። ሌላኛው ደግሞ ልብ ማለት አለብን። ማስታወቂያዎች ሶሻል ሚዲያ ላይ እንዴ ለወደፊቱ ኢንቨስት ያርጉ እንዴ አሁን ኢንቨስት ካላረክ ምን ልትሆን ነው? በቃ እኮ ጉኑ መንገድ ላይ ቀረኩ ነው you be fine። ያ ፍርሃት ነው መጀመሪያ የሚለቀብህ ማስታወቂያ። ፍርሃት ይለቀብህና
ስትፈራ ትገዛለህ። አፓርትመንት ማስታወቂያዎች አሁን ልብ ብላችሁ ለወደፊቱ ኢንቨስት ያድርጉ። ለወደፊቱ ኢንቨስት ካላረክ ተከራይተህ ልትኖር ነው ማለት ነው። ጥሩ ነው ኢንቨስት ማድረግ፣ ግን ማሰብ ይጠይቃል። ዘለህ አይደለም መግዛት ያለብህ። ስለዚህ አቴንሽንህ በጣም ወሳኝ ነው። ለሚያስፈልግ ነገር አቴንሽን መስጠት። ማስታወቂያ ዝም ብሎ የሚያመጣብህ የሆነ ኢንፍሉዌንሰር ካለ አጥፋው፣ አንሰብስክራይብ አድርገው። እሱ ብሩን ተቀብሎ ነው፣ የኢንፍሉዌንሰር ብሩን ተቀብሎ ነው ግዛ 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 የሚልህ። ቆም ብለህ ማሰብ መቻል አለብህ። ወይንም አንሰብስክራይብ አድርገው። ማስታወቂያ የሚያበዛብህ ከሆነ ሁሉም ግዛ ነው የሚልክ፣ አለበለዚያ በቃ ልትኖር አትችልም። ግዛ 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 አትግዛ የሚልህ ስለሌለ ትገዛለህ። ሰብካንሽስሊ እዚህ ውስጥ ይገባና አይምሮ ውስጥ ስታየው ትገዛዋለህ ማለት ነው። ስለዚህ መጠንቀቅ መቻል አለብህ። ደስታ ይገዛሉ የሚለው ነገርም ትልቅ ጥያቄ ነው። አይገዛም፣ ብዙ ጊዜ ይመስለናል እንጂ ቴምፖራሪ ነው። እንደዚህ ብልጭ ብላ የምትጠፋ ነገር ነች። ግዛው፣ ያንን ሰማያዊ ጃኬትማ ግዛው፣ ያንን ሱትማ ግዛው፣ ደስተኛ ያደርጋል። ከዛ እንደገዛ ነው እንረሳለን፣ ድጋሚ ደግሞ እንገዛለን። እኔ በጣም የሚገርማቸው ኤክስፒሪየንስ የኮንሱመርን ጥግ ያየሁት አንዴ ነው። ሳንማኒካ በሎስ አንጀለስ የሆነ ሱፐርማርኬት አለ፣ ኤርዋን የሚባል። ኤርዋን ለግዠሪ ከሚባሉት ውስጥ አንደኛው ሱፐርማርኬት ነው። እና አንድ ጊዜ ያው እኔ እንኳን አቅም ኖርኝ አይደለም፣ የሆነ አቅም ያለው ሰው እዛ እንግዛ ብሎኝ አብረን ገባን። አንዳንድ ነገሮች ሊያነሳ ማለት ነው። አቅም አለው እና ዝም ብዬ ተገርሜ ነው እያየሁኝ ያለሁት። ዝም ብዬ እያየሁ ነው ስልኬ ላይ ኤርዋን ምናምን ለግዠሪ እንትን ነው። እና እንዴት ውድ እንደሆነ የሚሸጡላችሁ ውድ የሆነ ነገርና በቃ እዛ መግዛት ራሱ shows luxury። እዛ የሚሸጥ አንድ ስሙዲ ገዛ ማለት $20 ስሙዲ አይቻለሁ። $20። በጣም የሚገርማችሁ አንድ ስትሮቤሪ፣ ይሄው እዚህ ጋር እንደው ማድረግላችኋለሁ፣ አንድ ስትሮቤሪ $20 አንዷን። luxury ነው፣ ኦርጋኒክ ነው ይሏቸዋል። ከዛ ያው አቅም ያለው ይገዛል። ኢንፍሉዌንሰሮች ሄደው እዛ ይገዛሉ። ከዛ ሌላውም ግር ብሎ ይሄዳል። ኢኮኖክስ የሚባል ለምሳሌ ጂም አለ። $40,000 የአመት ሰብስክሪፕሽን አላቸው። $40,000። ይሄ እንግዲህ የካፒታሊስት በደንብ አድርገው ሸጥቦልናል ኮንሱመሪዝምን። $40,000 ራሳቸውን የሚሰሩልን በቃ ለግዠሪ ነው። እዛ መስራት፣ ሰው ኮኔክት ለማድረግ፣ ኔትወርክ ለማድረግ፣ በቃ አንተ የተለየ ስታረስ ነህ ይልሃል። ግን ጎዝ ጂም ወይንም ዲኤምቪ አይረን ገብተህ ብትሰራ የተሻለ ሊሆን ይችላል። $5 or $7 ጂም። በጣም እኮ ነው የሚገርመው። የኛ ማንነት በምንሰራበት አቅም ላለው ሰው ችግር የለውም። ለቢሊዮነርስ ለሚሊዮነርስ ዲዛይን ከተደረገ it's not a problem። ግን እኛ ሄደን $20 አንድ ስትሮቤሪ የምንገዛው ምን ስለሆነን ነው? እኛም ሀገር በጣም ኤክስፔንሲቭ ሃይ ኤንድ የሆኑ ሬስቶራንቶች አሉ። ተጋግጡ አንዳንድ ሰው ብሩን ሰብስቦ ምናምን እዛ ለመታየት ያደርገዋል። ዋይ እንዴ? የሚያስደስት ነገር ሌላ ከሆነ እኮ አንተ ሌላውን ማድረግ አለብህ። ጠላ ከሆነ የሚያስደስት ጠላ መጠጣት ነው ያለብህ ከሚሉት ነኝ። እዛ ሄደ በጣም ኤክስፔንሲቭ ዊስኪ ስለጠጣ አይደለም። አንዱ እንዳለው በጣም አንድ ሀብታም ሰውዬ አንድ ጓደኛዬ ነው ነገረኝ። ጠጣ ይለዋል የሆነ ዊስኪ 1.2 ሚሊዮን ብር ነው የሚያወጣው። መክላረን የሚባል በጣም ኤክስፔንሲቭ ዊስኪ አለና ጠጣ ይለዋል። ዋጋውን አይቶታል ያኛው። ቦትል ወርዶ ነው ጠጣ ይባላል። አልጠጣም። ጠጣ እንጂ አልጠጣም። እኔ ነኝ እኮ የምከፍለው። ጠጣ። አልጠጣም። ምን ነው ሲባል አይ ጋሼ ይቅርብን፣ ቢጣፍጠኝስ ስለማልደግሞ ይቅርብኝ አለው። እውነቱን ነው፣ በጣም እውነቱን ነው። እኔ አይ ሪሌት። በቃ ማደግመውን ነገር ተጋግጠህ ማድረግ። ከዛስ what if you love it? ደግሞ የተለየ ሁሉም ስካር ነው። ያው እንደዚህ ስል ይለያያል። የመጠጥ ዲስቲሌሽኑ ምኑ ይለያያል። ግን at the same time ማርኬቲንግ አለ። ያንን ጠጣ የሀብታሞች ነው። ይሄን እኮ ቀላቅለህ ብትሰጠው ከኖርማል ውስኪ ጋር ለማይለየውም ሰው አለ። የሚለየው ከሆነ ፍናሪክ ከሆነ ያድርገው። እኔ am not against የሚመጥነው ሰው አያድርግ ከሚሉት አይደለም። ግን ሳይኖረው ፕሮግራም ተደርጎ በግድ አሳምነውት የሚያደርጉት ነገር እኔ ልክ አይደለም ከሚሉት ነኝ። ቆም ብለን ማሰብ መቻል አለብን። ኮንሱመሪዝም ይነዳናል። ከፓሽኑ በላይ ፎከስ ማድረግ ያለብን እኔ የሚሰጠኝ ስሜት ምንድነው የሚለው ላይ ነው።
ትንሽ ብልጭ ብላ መጣፋ ስሜት ነች ወይስ የሚቆይ ነው? ሙሉ ኢኮኖሚው መታወቅ ያለበት ዲዛይን የተደረገው እኛ እንድንገዛ ነው። ግዛ ግዛ ግዛ፣ ሸምት ነው በቃ። ከዛ we have to break free፣ ነፃ መሆን መቻል አለብን። ወይንም ሉፑ ላይ እዛው በቃ አዙሪቱ ላይ ዝም ብለን ስንሽከረከር ነው እንትን የምንለው። ከዛ ብራችን አይኖረንም፣ የሌለንም ብር ነው የምናወጣው። በጣም ዕዳ ውስጥ እንገባለን። ሰውን ኢምፕሬስ ለማድረግ የማያስፈልገን ነገር መሰብሰብ ነው። ደስታም የለም፣ ውስጣችንም ባዶ ነው። ሙሉ የሚያደርገንን ነገር ነው ማድረግ ያለብን። የምንጠቀምበትን ነገር ማንጠቀምበትን ነገር መግዛት ያለብን አይመስለኝም። እኔም ከዚህ ነፃ ሆኜ አይደለም፣ ግን ሼር መደረግ አለበት ብዬ ስላመንኩ ነው። እዚህ ጋር አንድ ነገር ማውራት እፈልጋለሁ። አንድ የጓደኛዬ አባት በጣም ደስ የሚል ነገር ነው። ስለ ኮንሱመሪዝም ያው ገብቶታል። ምንድነው የሚለው? የሆነ አዟሪ የሆነ ዕቃ አንድ ብር ምናምን ይላል። የሆነ ዕቃ አይ ቲንክ የሆነ ነገር መግደያ ነው፣ ቢንቢ መግደያ whatever፣ ብቻ የሆነ መግደያ ነው። አንድ ብር ይላል። እንዴ አንድ ብር እንግዛው አለ ልጁ ማለት ነው። በመኪና አባትየው እየነዳ ነው። እንግዛ ሲል አባትየው ለምን ትገዛዋለህ? የማትጠቀምበት ከሆነ አንድ ብር አይደለም በነፃ ቢሆን ለምን ትገዛዋለህ? ስለዚህ በነፃ የማያዋጡ ነገሮች አሉ። ነፃ ስለሆነ መገዛት አለበት ማለት አይደለም። ሞራል ስቶሪ ሌላችሁ የፈለኩት ኮንሱመሪዝም በጣም ወሳኝ ነው። ላለመነዳትን ሞክር፣ ቆም ብለን ማሰብን ሞክር። እኔም እየሞከርኩ ነው። አሜሪካ ሀገር መሄዴ በጣም በተለይ በአሁኑ ሲሄድ በጣም ግልጽ ብሎ የታየኝ የኮንሱመሪዝም። አንድ ጓደኛዬ እንደውም ምን አለ? ሲያመነዥጉ እኮ ነው የሚውሉት አለ። በየቦታው ምግብ መብላት ነው። ብር ብቻ ስላለው አይደለም። አንድ ሰው ልምድ ካረገ ዝም ብሎ መግዛት በቃ ሳይኖረውም እንደዛ ነው የሚያደርገው። ከልምዱ መውጣት አለብን። ምክንያቱም የሃቢት ክሪቸርስ ስለሆነ። ቪዲዮን አረዘምኩባችሁ። እዚህ ድረስ ስላያችሁት በጣም አመሰግናለሁ። አንደበት ፖድካስት ከኮንሱመሪዝም መውጣት አለብን። ፒስ። Andebut Podcast.